የማነሱ ማጋራ የሆነ እህትየው ጋር ቤተሰብ ጋራ እናት ጋራ እህት ጋራ እህቴ ልጄ ናት ብለሽ ያመጣሽ ናት። እኔ በጣም ማዝነው ምንድነው ታውቃላችሁ? በጣም ማዝነው በእውነታው አትቆሙም እናንተ። እኔ እህቴ ልጄ ብትሆንልኝ በምን እድሌ። እህቴ ግን እኔ ከልጆቼ ትበልጣለች። መከራዬን ያየሁባት ገባሽ? ያለኝን ሀብት በሙሉ እንዲያርጌ እህቴን ያሳከምኩኝ ጀግና እህት ነኝ። ሂጂና ጠይቂ ሰፈራችን ውስጥ በስንት ሚሊዮን ብር ለእህቴ እንዳሳከምኩኝ ማለት ነው። እርዳታ ጠይቄ አይደለም ማንንም ብዬ አይደለም። ልጆቼ የእህቴን ያህል አላስከፈሉኝም። እህቴን ነኝ ያሳደግኳትኝ። እህቴን እዚህ ጋር ያደረስኳትም እኔ ነኝ። አንድ ስለዚህ ልጄ ናት ብትይኝ በጣም እድለኛ ነኝ። አንቺ ግን እኔን ለማግዘፍና እኔን እንትን ለማለት ምናምን ነገር ብዙ ነገር አድርገሻል። የልጄን የዛሬ 10 አመት አንቺ ዛሬ ወይዘሮ ሮማን ልጅ ትሳደባለች፣ ወይዘሮ ሮማን እንዴት ታረጋለች? ኖ አንቺ እኮ ምንም የማያውቀው ልጅ ናቲን ማለት ነው። ከኔ ጋር ችግር ቢኖርብሽ ፖለቲከኛ ነሽ አይደለ? በፖለቲካው እኔ ፖለቲከኛ አይደለሁኝም። የሰውን እንትን ነው እንዲያደርጉት። ምንድን ነው ያደረግሽው አንቺ? ናቲ የመኪና አደጋ ደረሰበት ብለሽ ነው የለጠፍሽው 10 years ago። አንቺ ግን ትላንትና ለዮናስ ልጆች ታዝኛለሽ። ውሸት አይደለም። አንቺ ለዮናስ የተናገርሽው ንግግር ልንገርሽ አይደለ? ዮናስን ልጅ ከተናገረችው ሮማን የበለጠ እንጂ ያነሰ አይደለም። ለዚህ ለፎቃቃ አሮጌት ማለት ነው። ግን ወደ ዋናው ጉዳያችን እንመለስና ያንቺ ችግር ያንቺ ፕሮብሌም ምን እንደሆነ ታውቂያለሽ? ቤታዮ ወደ ዩቲዩብ ልትመጣ ነው። ሄዳችሁ አሁን ምን ታረጋላችሁ መሰላችሁ? የኔ አማራዎች እናንተ እንደዚህ የምታንጋጥጡት ማለት ነው። እንዲህ በየቦታው እየሄዳችሁ ገንዘብ እየሰጣችሁ ምናምን ነገር እንዲህ የምትበሉት ኦኬ። እናንተ ቤታዮን ደግፏት። ጎንደሬ ናት፣ አማራ ናት። ሄዳችሁ ቤታዮን ደግፏት። ስትደግፏት ከነገር ትወጣለች፣ ታድጋለች፣ ትማራለች፣ ቤታዮ ትቀየራለች። በነገራችን ላይ ቤታዮ መመክርሽ ነገር ምን እንደሆነ ታውቂሽ? በውስጥ ጽፌልሻለሁ። ምናልባት ካየሽው በግልጽ ነው የምነግርሽ። ለመጀመሪያ ጊዜ ስምሽን ሳነሳ ጓደኛ የለም። ኦኬ ጓደኛሽ ገንዘብሽ ነው። እንዴት ጓደኛ የሆነሽ ስሜን ታነሻለሽ? ሊያ አንቺ ገቢ የምታስገቢ ከሆነ ትቆራረጫለሽ። የዘንድሮ ጓደኛ እንደዛ ነው። አንደኛ የዋህነትሽን ቀንሽ። ለላከሽ በሙሉ ስደቢልን አከለኝ ሲሉሽ አትሳደቢ። ኦኬ በፊት ለፊት ነው የምነግርሽ ቤታዮ። ለምሳሌሽ እንደምትለወጪ 100% ሹር ስለሆንኩ ነኝ። ከ3 አመት በፊት የነበርሽው ቤታዮ አሁን አይደለሽም። ከ2 አመት የነበርሽው ቤታዮ አሁን አይደለሽም። ከ1 አመት በፊት የነበርሽው ቤታዮ አሁን አይደለሽም። ትላንትና የነበርሽው ቤታዮ አሁን አይደለሽም። ስድብሽን አቁሚ። ትልቅ ሰው ሁኚ። ይሄ ኦኬ እንደፈለግሽ ነው። አሁን አቁሚ ብልሽ ቀስ እያልሽ ብታቆሚ ደስ ይለኛል። አራተኛ ወደ ዩቲዩብ ግቢ። ይሄ ቲክቶክ 24 ሰዓት ቁጭ ብሎ እዚህ ቢሆን ጥሩ ነው። ግቢ፣ ልጆችሽን ግልገሎችሽን ይዘሽ ግቢ። ትከብሪበታለሽ። በደንብ ነው ገንዘብ የምታገኝበት። የዛኔ ጠላትሽ ማን እንደሆነ ታያለሽ። $10,000 አታጭም። አሁን ባለሽበት እዚህ 2000 3000 ከምትለቃቀሚ በዩቲዩብ ታክስሽን እየከፈልሽ ቁጭ ብለሽ ጓደኞችሽ እነዚህ ግልገሎችሽን 2000 3000 ሰው ብትመሪ አንቺ ማለት እንደ መንዝ ልንገርሽ፣ እንደ መንዝ 15,000 ዩሮ ታገኛለሽ። 15,000 ዩሮ ካሜራ ያስፈልግሽ። ልክ እዚህ ላይ የምታረጊው ነገር እዚህ ላይ አርጊና ግልገሎችሽን ወደዛው ሰጫቸው። የዛኔ ሊያሹ ይኸውልሽ እንዲህ ነው የምትለው ቤት እንዲህ ነው የምትልሽ። አያቻት ቤታዮ እንዲህ ነው የምትልሽ። አያቻት ቤታዮ ትላንትና እንደዚህ ስትል እኮ ነበር። ፋይንድሽ ሳትሆን ጓደኛሽ ነው የምትሆነው። አንቺ ቶፒክ ትሆኛታለሽ እንደኔና እንደ ዮኒ ማኛ። ምክንያቱም እኛ ነበርን ስንመራት ነበረው። ገባሽ? አራተኛ ነገር ልንገርሻል። ብርሽን አታባኪኝ። 35 ሌብል ነሽ ያለሽው። በጣም ገርምሽኛል። ጥሩ ነው ያለውን የሚያካፍል ሰው ግን ቴንኪው ትባይበታለሽ። አትባይበት። ብርሽን ያሽ ለሚመስልሽ ለማታውቂው ሰው ስጭኝ። አሁን ለማውቀው ሰው አልሰጥም። ለጓደኛዬ ምናምን ብዬ አልሰጥም። ለማላውቃቸው ሰው ነው። ምክንያቱም ከነሱ አሁን እኔ ምንም ለሌላቸው ሰዎች ስሰጥ ከነሱ ምንም አልጠብቅም። አትስጪ። ጓደኛሽን ራስሽን አርጊ። ቆንጆ ስትሆኚ፣ ደፋር ስትሆኚ፣ በዚህ ንግግርሽ ላይ ፊት ለፊት ስትወጪ ታንከባሊያቸዋለሽ። በምን ትክክለኛነትሽን እንዳወኩኝ ልንገርሽና ዛሬ ስላንቺ እንድናገር ሰው ሼር አረጋለኝ ላይቭ ላይ ያልሽ ማንጋ ጉቺ ጋራ። እኔ ድሮም ጥሩ ነገርሽን ኪዱን ጠይቂያት። በፊት ለፊት አልነግርሽም እንጂ ኪዱን ራሷን ካንቺ ላታለሁ። ቤታዮ የዋና ትላታለሁ። ለኪዱ ለራሷ ትንገርሽ በውስጥ በኩል ከፈለግሽ። በየዋህነት ነው የምልሽ፣ በሞኝነት ነው የምልሽ። ምን አይነት ነገር አየሁኝ?
አሳዘንሽኝም። ጉቺ እንቁርቲን ይዛት መጣችና እንቁርቲ ማለት ልንገራችሁ አይደለ የጠላቴ ጠላት ብላ ዮኒን ልታባላሽ ነው የመጣችው። አከበርኩሽም በቃ እንደምትለወጭም አወኩኝ። አይስወር ነው የምልሽ ጎበዝ። እኔ የዓላማ ሰው ደስ ይለኛል። እንቁርቲ መጣችና ሃይ ቤታዩ እንዴት ነሽ? ደህና ነሽ ወይ? ይህንን ቆንጆ መልክሽን ማየት እፈልጋለሁ አለች ስትልሽ አይ እንደዚህ ይሻላል ምናምን አልሻት ማለት ነው። የኔ ቢጤ ደግሞ አንዴ ዋለች መቼስ እኔ እንደው የዋ ነው እጄ ላይ የሚወድቀው ጉች የምትባል እንቁርትዬ እንደው የሆነት ይቅርታ ልትያት ነው የመጣሽው? አዎ እስቲ ልጆቼን ስትል ምን ያቺኛዋ ያቺ አይ ድሬዳዋ ሰው አይ ከኦሮሞ የተጠጋ የዋ ነው የሚሆነው ሲጀመር። ከዛስ መጣችና እንግዲህ ቤታዩ እህቴ ስላስቀየምኩሽ በጣም ይቅርታ ምናምን ትላት ቤታዩ እሺ ይቅርታውን ተቀብያለሁ እሺ ትላታለች። እሺ ተቀብያለሁ ይቅርታውን እሺ ከዛ ጉቺ ደግሞ በይቅርታ በያታ ምናምን ስትል አይ ማለቴ እኔ ልጆችሽን የሰደብኩበትን ቪዲዮ ካለሽ አውጪና አሳይኝ ይቅርታልሻለሁ፣ ካልሆነ ግን እኔ ያንቺን ልጆች የሰደብኩበት ቪዲዮ ስለሌለ ሳታመጪ ይቅርታ ግን አልልሽም ትላታለች ቤታዩ። ያቺኛ ለማንኛውም ይቅርታልሽም አላልሽም ችግር የለም ዋናው እኔ እህቴ ይቅርታ ብዬሻለሁ፣ ግን አንድ ነገር ግን እንድታቆሚ የምፈልግሽ አለቻት ስትላት ከተቻለሽ ከአንቺ በታች የሆኑ ወንዶች ጋራ መልሳት ትሰጣ እንኳን ላንቺ ለማንም እሱ እንትን አይልም ምናምን አለችና ዮኒን ልትወግርላት ልታያይዛት የጠላቴን ጠላት ጠላቴ ብላ ልትላት ማለት ነው ስትል ያቺኛ አረ አለች ጉቺ አስታርቃቸዋለሁ ሁለቱንም ቢሆን አሁን ለጊዜው ነው እንጂ ተጣሉ ስትላት ያቺ ጉቺም ቤታዮም አረኔ እኔ ከማንም ጋር አልታረቅም አልፈልግም ምናምን አለችና ተለያዩ። ከዛ በኋላ ጉቺ እንደው ግን ምን አለበት ይቅርታ ስትልሽ እንደው እሷ እኮ ከልቧ ነው አይዋህነት አይድሬዳዋ እሷ እኮ ከልቧ ነው ይቅርታ ያለች እንቁርቲ ማለት ለምን ይቅርታ አትልሽ ምናምን ስትላት ቤታዮም እንዳለች ታውቃላችሁ አይመለወጥ ጀግንነት ጎበዝ ምንም ቢሆን አንዳንዴ እንደው የሆነ ቆራጥ ሴት ልጅ ቆረጥ ያለ ነገር ሲኖራት በየዋነቷ ልክ ደግሞ ቆረጥ ያለ ነገርና ብልጥ ስትሆን በጣም ነው ደስ የሚለኝ። ምን እንደቻ ታውቃላችሁ? ይቅርታውንስ እሺ ያለቻት ይቅርታ ግን ምን አገናኘው ከዮኒ ጋራ ይቅርታ መጠየቀው? እኔ ምን አመጣው ስለ ዮኒ? አያችሁ እንደዚህ ስትነቂባት እንደዚህ ስትነቂ ለእንደዚህ እስስቶች ልንገርሽ አይደለ ልዕልቴ ማለት ሊያሾ ማለት አንድ አይነት ናቸው። እቺ ዘሯ የኛይቷ በኦሮሞ ስም የምትሸቅሏ ዘሯ የማይታወቅ ከየት እንደመጣች ማለት ሰይጣን የተጠናወታት ያገኘችውን በሙሉ እንደ እስስት አኛኛኛኛኛኛ አርጋ ምትበላ ያገኘችው ጠላቷ ማን እንደሆነ ታጣ ወዳጇ ማን እንደሆነ ታጣ የራሷ ህይወት አይታወቃት የልጆቿ ህይወት አይታወቃት የመጣችበትን አታውቅ ጎንደሬውንም አማራውንም ወለየውንም ጎጃሙንም ትግሬውንም ኦሮሞውንም ወለጋውንም አርሲውንም ኩነማውንም ምኑንም ብቻ ሀኝ አርጋ እንደ እባብ የምትላከፍ መርዝ ሴት ማለት ልዕልት የምትባል ሴት ናት። አንቺን ግን ቤታዮን ግን ያደነቅኩሽ አሳልፎ አለመሰጣትሽ ጎበዝ። አሳልፎ አለመሰጣት ብቻ አይደለም የደቦ ጸብ እንደማትፈልጊ ደግሞ አውቅሻለሁ ጎበዝ። የደቡብ ጸባይ ያስፈልግም ዮኒ ላንቺ አንሱ አይደለም ዮኒ እንኳን አንቺን አይደለም መንግስትንም ያርበደብድ እንትን አለ። ኦኬ ኪፕታፕ አንቺን ብቻሽን ከፈለግሽው ጋር ስትጣይ ነው አግዙልኝ ምናምን ሳይሆን እንደዚህ ኖ ስቶፕ ያው የላከች ልጅ መጣች ማለት አንድ ሌላው ደግሞ አሳልፎ አለመሰጣጣት አለቀ። በቃ ጉዳዩ ያንቺ ነው የዮኒ ነው እንጂ የዮኒና ያንቺ ነው እንጂ ልዕልቴ ከዮኒ ጋር ስለተጣላች ብቻ አብራችሁ እንድትሰዱላት ትፈልጋላችሁ። ምንድነው ያደረገችው ከኔ ጋር ታርቃ ያንን አጋሰስ ልትል ከሱ ጋር ታርቃ እኔ ልትስት ሁለታችንም ከጨዋታ ያስወጣናት። ምክንያቱም ወደ ዘር እንሄድ ስለፈለገችው ማለት ነው።
እቺን ሴትዮ እንደዚህ ስማርት ስትሆኝባት ያቺ የዩቲዩባን እስስቴን እንደዚህ ስማርት ስትሆኝባት ትበልጫታለሽ። ያቺ አትለቅሽ። ያቺ እመኝኝ ካሁን በኋላ ሊያሾ ቤታዩ ለቀቀቻት ማለት ብትለቅሽም ልትጠቀምብሽ አንድ ስምሽን እየጠራሽ ልትሰራ በተለይ ዩቲዩብ ላይ ከመጣሽ ከሄድሽባት አለቀ በቃ። በተለይ ላይፏ ላይ ቁጭ ምትይ ከሆነ አለቀላት በቃ። አትለቅሽም ሊያሾ አትለቅሽም። ምክንያቱም በእንጀራዋን የመጣሽው ይኸው ነው። ስለዚህ የሊያሾ ችግር ትላንትና ቤታዩን ከወር በፊት ሳትናገራት ከዛ በፊት ሳትናገራት ዛሬ ከሊያሾ ጋር የተጣሉትን ዳርዳር ማን ነው ከቤታዩ ጋር የተጣሉትን ዳርዳር እየፈለገች ኔካ ከሌ ጋራ ትንብላ ኔካ ከሌ ጋራ እንዲዝኑ ኔካ ከሌ ጋር ኖ 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 ችግሩ የዩቲዩብ ጉዳይ ነው። ንቁባት። ዩቲዩብ ልትሄድባት ነው። ሄጅባት ቤታዩ ቻፕ ቻፕ አርጊው ሞቅ ሞቅ አርጊው ዝንጥ ብለሽ ቁጭ ብለሽ እዛች ጋራ ያ ቁጭ ብለሽ እዛች ጋራ እነዚህ ግልገሎችሽን ሰብስበሽ እሷ 1500 አይደለም የምትይዘው አንቺ ደግሞ 15000 አርገሽ ቦራ 15000 ኤሮሽን አርገሽ ያ መኪና ትጅም ነው ያለች አይደለም መኪናሽን ይዘሽ ማሳየት ያ አልተማርሽም አሜሪካን ተምረሽ ማሳየት በዚህ በኩል የሆነ ነገርሽን ብሎ ግረሽን እየሰራሽ በዚህ በኩል የሆነ ነገር እየሰራሽ አሳያቸው። አንቺ ልጅ ነሽ ገና 30 ሙኛ 28 ልጅ ነሽ። እንኳን አንቺ እኛም ልጅ እንላለን። እኔ ግን አደራ ምልሽ ነገር በሰው ነገር አትግቢ። በቃ ቤታዩ በሰው ነገር አትግቢ። ሰው ማለት ይሄ ነው። ያናድዱሻል፣ ያበሳጩሻል። ያ ገንዘብ ባለጌኔ ነው ቆንጆ። ያ ገንዘብ የእናታቸው ልጆች ያስበላቸዋል። ይቺ የተራበች ኢትዮጵያ ውስጥ ደግሞ ስራ የሌላት በተለይ ኢትዮጵያ ያሉት ቲክቶከሮችና ብሎገሮች ይበሉሻል። አንቺስ እዚህ የአሜሪካ መንግስትም የአውሮፓ መንግስትም አለላችሁ መጠቀ እነዛ ግን ማንም ስለሌላቸው ከፈለጉ አንቺን አሳልፈው ሰጥተው የፈለጉትን ማለት ነው የሚፈልጉት። ግን ሌሎቻችሁ መመከራችሁ በተለይ እኔ ስማርት ምላችሁ ሴቶች ጎበዝ ምላችሁ ሴቶች ከእንደዚህ አይነት ሰዎች ጋር አትዋሉ። መዋልም የለባችሁ እናንተ ወደ ላይ እንጂ ወደ ታች መሄድ የለባችሁ። መሄድ የለባችሁ ወደ ላይ። ወጣትነት ሰው ማማት አይደለም። ወጣትነት መሳደብ አይደለም። ወጣትነት አከሌን ቁላ ያዘ አከሌንም ስዘ አከሌን ቂጥ ያዘች አይደለም። እንደ ሊያሾ እያጨሳችሁ እሷ እንደዚህ ነው የምታውቀው። ያ እንደዚህ አድርጎ አስረግዞ አስወጥቶ ይሄ የኛ ጉዳይ አይደለም። የኛ ጉዳይ አይደለም። ይሄ የወጣቶች ጉዳይ። ሊያሾ በነገራችን ላይ አንቺ ቆሮቆንዳ አሮጊት 16 አመት በቱርክ በየመን በዱባይ በዛ ስትንቋረር የነበርሽ አሮጊት ዛሬ እኔ እኮ ከነ ሄለን ጋራ ከነ ኤልሻራይ ከነ ኪዱ ጋራ ልጆችሽ እኮ ናቸው። እኔ ቆንጆ ውጭ እንጂ ወይንም እንደኔ እናቴ እያሉ ይጥርሽ እንደነኪዱ። አሁን እኔ ኤልሽ ስትጠራኝ እናቴ ጂጂዬ ነው የምትለኝ፣ ሄሉ ስትጠራኝ እናቴ ነው የምትለኝ። ኪዱ እናት እንባል። እኔ ጓደኛሽ አንቺ የቤታዩ ጓደኛ አይደለሽ ሊያ ጎንደሬነታችሁ ሊያዛምዳችሁ ይችላል። በተረፈ እናታችን ሊያ በሏት። እናንተ ደግሞ እናታችን ሊያ እንዴት ነሽ? ክብር ከፈለግሽ በክብር እንጥራሽ፣ ካልሆነ ደግሞ ድንቂቱ ወይዘሮ ድንቂቱ እንዴት ነሽ ነው የሚባለው። ያ ስለዚህ አበላልሽ አይደንቀንም። እንደዚህ አይነት አበላል አያስፈልግም። እንደ ነጠላ ጫማ ስኳሬ ለዚህ ነው ታዲያ በአመት እየሄድሽ ስኳር ኪኒንሽን አንድ ጊዜ ከአሜሪካ ላኩልኝ። እኔ ይሄን በሙሉ የጻፍሽላቸውን ሰዎች በሙሉ እንትልሻል። ከፈለግሽ የቱርክ ሜዲካል ዶክሜንቴሽን አመጣልሻለሁ፣ የቱርኩን ማለት ነው እስከነ ልጅሽ። ስለዚህ እኔ ሰርቼ ነው መለወጥ ምናምን እኔ ሰርቼ ለሜዲካሜንት ከማወጣው እንዲህ ተዝናንቼ ፏ ብልጭ ብዬ ሜዲካሜንት አሉት ታብሌት አሉት የስኳር ኪኒን አሉት አልወጋ ያ መኖር ነው የምፈልገው። ያ ያንቺን ህይወት ከሚሰጠው ለአንድ ኢትዮጵያዊ ወይንም ለአንድ ሰው ቢቀርስ እኔ አሜሪካን እና ከሌ አሁን ይሄንን ብል ደግሞ ደውለሽ ስትይው ልታጥረገርጊያት ነው አይደል? ያ ይሄንን ምት ኦፍ ኮርስ እስከነ ልጇ ነው አለዚያው እስከነ ልጇ እና ይሄን ያለ እንትን የሚልሽ አይደለም ልሽ ፈልጌ ነው። አንቺ እግዚአብሔር ምስክሬን እኮ እናንተ ምግብ ስትበላ ለምንም አትበላው። የሷ ደግሞ የሚያስበላው ስኳር ነው፣ ለዛ ነው የምትበላው። ድንቂቱ የሚያስበላው ስኳር ስላለባት ነው። ደግሞ የተለያየ ስኳር አለ መሰለኝ የሚያስበላ በጣም የሚያስበላ አለ እንትን የሚላል ለዛ ነው። እሷን ብቻ ሳትሆን ለዚህ ነው አንድ ልጅ እያለች እኮ የምትንሰፈሰፈው እኮ ለምን ይመስላችኋል? ጤናማ ልጅ ያለው እኮ አይሰፈሰፍም። ችግር ስላለ እግዚአብሔር ልጅሽን ይባርልሽ እያልኩኝ እኔ እንደ ዮኒ ማኛ እናትን ረግሜ ልጅን አልመረቅም። እኔ እውነት ለመናገር እኔ እንደዚህ ነገር አይመቸኝም።
ልጅቷን አትንኩ እናቱን አትንኳበት ነው አላረገውም። ይሄን አላረገውም። ምክንያቱም አንቺ አስቢላት፣ እኔ አይደለም ማስብላት። ብታስቢላት ኖሮ እንደዚህ አይነት 99% ውሸት አታወሪም። 99% ልጅ ያለው ሰው ሰከን ይላል። ልጅ ያለው ሰው መልካም ነገር ይሰራል። ልጅ ያለው ሰው እንዴ የሆነ ነገር እኮ ብናገር እኮ ለልጄ ይላል። አንቺ እኮ እንደዚህ አይነት ሴት አይደለሽ። ስለዚህ አንቺ ፈቅደሽ ለምታረጊው ነገር እኔ አልጸልይልሽም ለልጅሽ። ይሁን ማኛ ይጸልይልሽ ከፈለገ ልጇ ተደግላት ልጇ አያገባኝም። የሚያገባኝ ነገር የለም። እኔ አይደለም ማሳደገው፣ እኔ አይደለሁኝም እምገለው፣ እግዚአብሔር ነው። እኔ መልካም ዘር ለመዝራት እኔ መልካም መሆን አለብኝ። ይሄ አጉል እንትን ልጁ እንደዚህ ነው ልጁ እንደዚህ ነው አያገባኝም። እሱ አያገባኝም። መጀመሪያ አንቺ ማንሽ ቀኑ ሙሉ ዛሬ አንዷን አርቲስት ነገ ዘፋኛዋን የሰፈሯን የብሎገሯን የዩቲዩበሯን የምንጥርቅስያዋን ጉድ እያወጣሽ እንዴ እናትና አባት ስትለያይ እኮ ልጆች ያለባትና ያለ እናት እንደሚቀሩ አታውቂም እንዴ? ያንቺ እኮ ንግግር እኮ ጥፋት እንኳን ያጠፋ አንድ ሰው እንኳን የሆነ ችት እንኳን ቢያደርግ ለካስ ከሚዲያ ድረስ ሄዶብኛል ታውቆብኛል እንዴ ብሎ እኮ ነው ጭንቀት የሚይዘው። አንቺ አይደለሽ እንዴ የሰውን በሙሉ ሆዳቸውን አሰርተው ቢደብቁ የምታወጪው አንቺ፣ ጦታቸውን ቢያማቸው የምታወጪው አንቺ፣ ቢታመሙ ያው ኑሯቸው